ከዛ ፊት እቺ ልታቃታለ የድሮ ጓደኛዬ ነበር። የመጀመሪያ ጓደኛ ነው። ከተለያየን አራ አልደበቅኩትም ጋሺ ብሩክዬ። እኔ በቃ ስለምወድ በእኔ የምደብቀው ነገር እንዳሌለ ነው። እኔ አልደበቅኩትም። ዛሬም አንድ ሴት አርግዣለሁ ያንተ ነው ብሩክ፣ ነገም ይሄ ልጅ አርግዣለሁ፣ ከነገም ወደ ሌላ ሴት አርግዣለሁ ብላ ብትመጣ አንቺ እሺ ምን ላይ ልትወርቂ ነው? በምን ላይ አረጋጋሽ? ምን አየሽ? ምንም ይሁን ምን እምነቴን አጉድሎብኛል። ምንም መስማት አልፈልግም። አሁን ምን አየሽ? ምን አየሽ ማለት አልገባኝም። ለምን ተረጋግተን አልገባኝም። አንሶላ ሲጋፈፍ ማየት ነበረብኝ። ሆነን ማስተካከል አንችልም? ብሩክዬ ንገረኝ፣ ግልጹ ንገረኝ ጋሽዬ። እኔ ምንም እንደተፈጠረ አላውቅም። እኔ ከኔ ጋር የኔ ልጅ እንዳልሆነ ደግሞ 100% እኔ እርግጠኛ ነኝ ጋሽዬ። ያንተ ልጅ ባይሆንስ? እምነቴን እኮ አጉድለኸዋል አይደል እንዴ? ለምን እና አንቺ ተረጋግተን አንሰማም? እሺ ስሜት እየተሰማኝ አይደል? እኔ ልቦና ውስጤ ንጹህ እንደሆነ 100% እያመነ ነው። በቃ እኔ እርግጠኛ ነኝ። ግን ደግሞ በቃ ግራ ገባኝ። እንግዲህ ሀይሚ መጥታለች ጋሽዬን ይዛ። ጋሽዬ በጣም እናመሰግናለን። የምር ጋሽዬ ያ ሁሉም ቦታ እያንጠለጠሉት ነው። በአብርሽም በሀይሚም በሁሉም ቦታ እየሆነ ነው ማለት ነው። እንግዲህ ብሩኬና ሀይሚዬ መጥተዋል። ሀይሚ እንግዲህ እንዳያችሁት እምነቴን አጉድለህብኛል፣ ካሁን በኋላ እኔ አላምንህም። ብሩኬ ደግሞ ልጁ የኔ አይደለም 100% እርግጠኛ ነኝ። እኔ ምን ላድርጋት? እያሳመንኳትም የጎዳኋትም ቢሆን አላህ ካንቺ ጋር ይሁን ብላት ልላት እፈልጋለሁኝ፣ ግን እንዴት ላድርግ እያለ ይገኛል ማለት ነው። እንግዲህ ብሩኬና ሀይሚዬ ደግሞ መቼም የሚለያዩ ሰዎች አይደሉም። ሀይሚዬ ደግሞ ተረጋጊ፣ ረጋበይ። በእርግጥ ቢያናድድም ነገራቶችም ስታያቸው በጣም ቢያናድድም ጋሽዬ ያለውን ነገር ደግሞ በጣም ትክክል ነው፣ በደንብ ትክክል ነው። ይህንን ነገር እውነትም ሌላ ሰው አብርሽና ሩታ እንደተደረገባቸው አንቺን ላይም ይህንን ነገር ሊከሰት ስለሚችል ተረጋግተሽ አስቢበት። ልጁ እስከሚወለድም ድረስ እውነት ሆኖ እውነት ከሆነ ልጁ እስከሚወለድ ድረስ ተረጋግተሽ ከዛ እስከዛ ድረስ ውሳኔ መጠበቅ አለብሽ። ሁለት ደግሞ በእጅ ያዙት ወርቅ እንደ መዳብ ይቆጠራል ይባላል። አንዳንዴ ተሳስተን የሆነ ማምለጥ የሌለብንን ነገር እናስመልጣለን እኛ ማለት ነው። ስለዚህ ለዛ ስለሆነ አንቺ የምትወጁና የምታፈቅሪው በፊትም አሁንም አብራችሁ የነበራችሁ አብራችሁ የጠጣችሁ ልጆች ናችሁ፣ ፍቅረኛሞች ናችሁ። ስለዚህ አብራችሁ እየኖራችሁ ይሄን ያክል ነገር እያሳለፋችሁ በአንዴ ሂድ ማለት በጣም ይከብዳል። ስለዚህ ያን ነገር ስለሆነ በሩታና በአብርሽ መማር አለብሽ፣ በወንድሞችሽን መማር አለብሽ። ስለዚህ ለዛ ስለሆነ አሁንም ቢሆን ተረጋግተሽ አስበሽበት ብሩኬን ሀሳብ ላይ 100%። አሁን አንድ ሰው የምታምኙ ከሆነ በሆነ ነገር ላይ ተጠራጠርኩት ማለት ይከብዳል። መጠራጠር በጣም መጥፎ ነው፣ በተለይ በሁለት ሰዎች መካከል ማለት ነው። እና ብሩኬ ደግሞ እኔ 100% እርግጠኛ ነኝ ይሄንን ነገር እኔ አላደረኩትም፣ ከሷም ጋር አላደርኩም፣ ምንም ነገር ግንኙነት የለኝም፣ እንደዚህ አይነት ነገር ፈጽሜ አላቅም በሷ ላይ ብሎ የሚል ከሆነ አንቺ የማመን እንትን መታገት የለብሽም፣ ማመን አለብሽ ብሩኬን ማለት ነው። በእርግጥ ሰው ማመን ማለት በጣም ከባድ ቢሆንም እስከዛም ብዙ ነገር ሊፈጠሩ ይችላሉ። ቀለበት አድርጋችሁ ሰርጋችሁ እየጠበቃችሁ ያላችሁ ልጆች ናችሁ። ስለዚህ ለዛ ስለሆነ አሁን ላይ ባለውን እንደምንም ብለሽ ትንሽ ወራት ነው የቀራት ልጅቷን። ስለዚህ ለዛ ስለሆነ አንቺ ጠብቀሹ አብራችሁ ለመኖር አብራችሁ የመሆን ሀሳብ ነው መኖር ያለበት ማለት ነው። አሁንም ቢሆን እኔ ቤተሰብዬ ብሩኬን መቼም ቢሆን አልጠራጠረውም መቼም ማለት ነው። ግን የሰው ልጅ ነው ይሳሳታል። በእርግጥ የሆነ ሰዓት ላይ ግን 100% እርግጠኛ ነኝ ካለ ምንም የሚታግት ነገር የለውም፣ ማመን አለማመን ማለት ነው። ስለዚህ ለዛ ስለሆነ ማመን አለብሽ፣ እንደምንም ብለሽ ደግሞ መታገስ አለብሽ። አላምነውም ራሱ ምት ከሆነ እንደ በፊቱም እያወራችሁም እንደዚህ እንትን ያላችሁም ቢሆንም አብሮ መኖሩ ቢቀርም ግን የሆነ ሰዓት ላይ ልንቆጭበት እንችላለን ይሄንን ነገር ማለት ነው። ስለዚህ ለዛ ስለሆነ አንቺ ማድረግ ያለብሽ ትንሽ ጊዜ ቆይተሽ
እቺ ልጅ ስትወልድ ሐሳቡን እዛኔ ዲኤንኤ ምርመራ ይመጣል። የአብርሽ እንግዲህ መቅደስ ልጁ ያንተ ነው ብለው ዲኤንኤ ምርመራ ተደረገ፣ ግን ተዋረደች። አሁን ሚዲያ ላይ የወጣች ይቅርታ እየጠየቀች ነው ያለችው የአብርሽና የሩታ ህይወት አመሰቃቅላ ማለት ነው። ስለዚህ ያንን ነገር ደግሞ አንቺ ላይ ብቻ ሳይሆን የደረሰው ወንድምሽ ላይ ራሱ ደርሶ ነበረ እና ያንን ደግሞ አልፈው አሁን ደግሞ ከሩታ ጋር አብሮ እየኖሩ አብሮ ሆኖ እያየሻቸው ልጅ ወልደው ከብዶ እየኖሩ እንደሆነ አንቺ ታውቂያለሽ ማለት ነው። ይሄንን ያንቺ አልመክርሽም። ስለዚህ ቤተሰብዬ እስኪ ለእናንተ ሀሳብ አስተያየታችሁ ኮሜንት ስራ አስቀምጡልኝ እና የኔ ሀሳቤ እንደዛ ነው። ብሩኬ አሁንም ቢሆን የኔ አይደለም ያለ ነው። ጋሽዬ ደግሞ የተናገራቸው ንግግሮች በሙሉ የምር በጣም የሚመስጡና ትክክል ነገራቶች ናቸው የተናገሩት ያሉት ማለት ነው። እውነትም ሁሉም ሴቶች እኔ አንድ ንግግሩ ብቻ ነው ወላሂ የጣመኝ ማለት ነው። በጣም ደስ ያለኝ ጋሽዬ ንግግር ሁሉም ሴቶች አርግዣ ያለው በሱ ብሎ ቢመጡ ማንን ታምኛለሽ? ሁላቸውም ናቸው ያንቺ እያመንሽ ወደ ኋላ ምትቀሪ ምን ትሆኛለሽ ብሎ ጠይቋታል ጋሽዬ ማለት ነው። እዚህ ጋር በስነ ስርዓት መሀላቸው ቁጭ ብሎ ሀቅ ነው እየፈረደ ያለው ማለት ነው። ጋሽዬ ስንት ቦታ እናደርስክ እንግዲህ ሁሉም ቦታ በአብርሽም በሃይሚም በሁሉም ቦታ እየደረስክ ነው ያለው ማለት ነውና ለአባትሽ ማለት ለትልቅ አባትን የሚያክል ነገር የተከበረ አባትን የሚያክል ነገር 100% እርግጠኛ ነኝ ጋሽዬ እኔ አልሸውድህም ብሎ 300 ምናምን ሺህ ተከታይ ህዝብ ይዞ ፊት ለፊት እንግዲህ ይሄ ሁላ እየተናገረ እንጃ ይዋሻል ብዬ አላህ አለም አላቅም። ግን ተኛሁኝ ነው ግን አልተኛሁም እኔ 100% እርግጠኛ ነኝ እያለ ይገኛል ማለት ነው። በጣም የሚያሳዝን ነገር ነው። በእርግጥ እኔ ሃይሜን አላቅም በጣም ነው ያሳዘነችኝ እና እምነቴን አግድሎብኛል። እኔ ካሁን በኋላ ከሱ ጋር መሆን አልችልም እምነቴን አግድሎብኛል ያለች ትገኛለች። ካሁን 3ኛ ዙር ነው 2ኛ ዙር ነው እየተጣሉ ያሉት ማለት ነው። ግን በጣም ያሳዝናል። እኔ ሃይሚዬ ራስ ምታታ አትሁኝብኝ የምር እኔ በጣም ያሳዘንሽኝ ነው እኔ አንቺ ባሰብኩ ቁጥር ማለት ነው። እና እባክሽን አብራችሁ ሆኖ በቃ ዲኤንኤ እስከሚመጣና እስከምትወልደው ድረስ እንትን በይ። ሁለት ደግሞ አባቱ ነኝ የሚል ህዝብ እየመጣ ነው። ዛሬም የሆነች ልጅ ሁላ ተለቃ ነበር ለቋት ነበር እንትን ያወራች ነበር ልጁ የሱ አይደለም የብሩኬ አይደለም ሌላ ልጅ አለ እንደዚህ ነው ብላ ያወራች ነበር። ልጅቷ ውሸቷ ሊሆን ስለሚችል አንቺ ብሩኬን እንጂ ሌሎችን ማመን ያለብሽም የራስሽ እምነትሽን ወይም ደግሞ የሆነ እውነት ለማነው ምናምን ነገር እርግጠኛ ለሆነ መት ከሆነ ደግሞ እስከዛ ድረስ መታገስ አለብሽ። እስከመቼ ድረስ ምንም ነገር ሳይፈጠርና አብራችሁ እየሰራችሁ እንደዚህ ቪዲዮ እየለቀቃችሁ በስነ ስርዓት ከእንትና ጋር ከብሩኬ ጋር እየሰራችሁ ዲኤንኤ እስከሚመጣ ልጅቷ እስከምትወልድ ድረስ እውነቱን እስክታቂ ድረስ መቆየትና መስራት አለብሽ አሳትጣይ ማለት ነው። ቤተሰብዬ እኔ ምለው ይሄንን ነው።